አንዳንድ ጊዜ የሴቶች ባህሪ ይቀያየራል ይባላል። በወር ቢያንስ አንድ ጊዜ ያብዳሉ። መጀመሪያ ልነጠፍልህ የምትለዋ ሴት ከ15 ቀን በኋላ ጃርት መስላ ትጠብቃለች። ልታይ አትፈልግም። የተወሰነ 4 ቀን 5 ቀን እንደዛ ተሆንባህ። ያን ቀን መጸለይ አያስፈልግም። ጾም ጸሎትም አትግባ። ይሄዳል ያልፍና እንደገና የፍቅር ጊዜ ይጀምራል። በዛን ጊዜ ምን ያስፈልጋል መሰለህ? ልበ ሰፊ መሆንና መረዳት ያስፈልጋል። በውስጣቸው ያለው ሆርሞን በሚቀያየርበት ጊዜ አውሬ ልትሆንብህ ትችላለች። በኢየሱስ ሚስት የተቀየረችብኝ ብሎ ጾም ጸሎት አያስፈልግም። በዛን ሰዓት መታገስ ነው። ምክንያቱም በወር 3 ቀን የምታብድ ከሆነ በአመት ውስጥ እንግዲህ አስቡ ከአንድ ወር በላይ ልታብድ ነው። ባለፈውም ታገስኩሽ አሁንም ታገስኩሽ የሚቀጥለው አልታገስሽም ብለህ ፍርድ ቤት መሄድ አይጠበቅብም። የሆርሞን ጉዳይ ነው፣ ይለዋወጣል። የሚታገስሽን በኢየሱስም አግቢ። ወንዶም ችግር አለው። ቀን ሙሉ ሲያወራ ይወልና ማታ ማታ ሲመጣ አፉ ይዘጋል። ምክንያቱም የወንድ ንግግር የተወሰነ ነው። ከተወሰነ ቃላት በላይ መሄድ አይችልም፣ መናገር አይችልም። ባህሪ ነው፣ የተሰጠ ነው። አንተማ እኔ ጋር ስትሆን ነው አፍህ የሚዘጋ። ሌላ ቦታማ ትለፈልፋለት ይዋለች። ምን ያድርግ? ቀን ጨርሶ ነው የመጣው። ታገሽው። ባንቺ ላይ የደረበ ይመስልሻል? አቃለው አይደል? ምን እንደምታደርግ እንዴት እንደምትለፈል ሲለፈልፍ ባገኘሽበት ጊዜ፣ ሲጫወት ባገኘሽበት ጊዜ አዎን። ነገር ግን ቃላቱን ጨርሶ ከመጣ በኋላ ስታገኘው ደግሞ በቃ የተዘጋ ነው። መናገር አይችልም። ታገሽው። ትዕግስት ያስፈልጋል ትዳር ውስጥ። አሜን ትላላችሁ? ምን ልላችሁ ነው? የተለወጠ ሰው ካገባችሁ ይሄንን ሁሉ መሸከም የሚችልበት አቅም አለው። ኧረ ወዲያ እንዳትልህ የተለወጠ ሴት አግባ። ኧረ ያንቺ ነገር ሳይሆን ሰለቸኝ ብሎ ወደ ሌላ እርምጃ እንዳይገባ የተለወጠ ሰው አግባ።